እሺ ቻምፕ ተመልሰናል። ስለ ብሩኖ ጊማራይስ ምርጥ መረጃ ይዘንላችሁ መተናል። ትራንስፈሩ እንዴት እንደሚሆን በግልጽ ነው የምነግራችሁ። በቃ ካሁን በኋላ ብሩኖ ጊማራይስ ፈረሰ ወይ ሂር ዊ ጎ ነው የምላችሁ። ምክንያቱም ከዚህ ነገር ስለማያልፍ ማለት ነው። ብሩኖ ጊማራይስ ወደ አርሰናል ያው ዛሬ ሰምታችኋል 70 ሚሊዮን ፓውንድ አርሰናል አቅርበዋል። ያው ኒውካስል ሪጀክት የሚያደርገው ይመስለኛል ከ80 እስከ 85 እያለ ነው። አርሰናል ባጭሩ እየተከተለ ያለበት መርህ እንደ ቪክተር ዮከሬዝ አምና ማለት ነው። እንደ አምና ቪክተር ዮከሬዝ በቃ ይሄን ያህል ይቀርብልሃል፣ 29 ዓመቱ ነው፣ 70 ሚሊዮን ይበቃሃል፣ ልጁ ጫና እንዲያደርግባቸውና ልጁ አስጨንቋቸው እንዲመጣ ማለት ነው። እንደ ቪክተር ዮከሬዝ ግን ይሄኛው ፕላን ላይ በርታየ ችግሩ እንደሆነ ነገር ቪክተር ዮከሬዝ ከአርሰናል ውጪ ሌላ ቦታ መሄድ አልፈልግም ብሎ በደንብ ግልጽ አድርጎት ነበር። ገባ። ስለዛ ሌላ ሰውም ራሱ ማምጣት አይችልም ነበር። ሪኩዌስት ሲያደርግ ራሱ ዞር በሉ እያለ ስለነበረ ማለት ገባ አይደለ። ብሩኖ ጊማራይስ ግን ሌላ ክለብ ከመጣ ከቢግ ሲክስ ውስጥ ስፐርስ ሚድፊልድ ጨርሷል። ማን ሲቲ አያስፈልገውም፣ እሱን ጨርሷል። ማን ዩናይትድ ደግሞ እንደ ብሩኖ ጊማራይስ ፕሮፋይል አይደለም የሚያስፈልገው፣ 6 ቁጥር ነው የሚያስፈልገው። ይሄ ሃንግማን የሚባል ሰውዬ ያሰጋኛል ነው የሚለው። እሱ ከገባበት እዚህ ትራንስፈር ውስጥ እሱ አሁንም እንሰጋለን ነው የሚል። ገባር መክፈል ብቻ ነው የሚጠበቀው፣ መክፈል ብቻ። ኒውካስል ካልከፈልክለት ሌላ ሰው ከሌለ አማራጭ የለውም። እንደ ቪክተር ዮከሬዝ ይሸጣል። ልጁም እያስጨነቀ ስለሆነ ፕሪሲዝም መመለስ አልፈልግም እያለ ስለሆነ ቸልሲ ገብቶ ግን 85 ደብ ካደረገ ኒውካስል ይቀበላል። ከዛ ጊማራይስ አርሰናል ካላቀረበ ምን የልቴን ነው? ተረዳኝ አይደለ? ወደ አርሰናል መሄድ ነው የምፈልገው ከአርሰናል ውጪ ወደ ውጪ ብሎ ካስጨነቃቸው ብቻ ነው ሊሳካ የሚችለውና ቤርታ ከባድ ሪስክ ወስደህብናል ነው እያሰጋህን ነው። መድፈኛው ግን እንዳትንቦቀበቅ ሌላ ቪዲዮ ሰራልሃለሁ ስለሱ ራሱ። ቻምፕ እንደ ፋብሪሲዮ ሮማኖ ግን ማን ነው አጭበርባሪ ቆሻሻ የሆነ ጋዜጠኛ ነኝ ባይ ሲጀመር ባይዘ ፕሮፌሽናል ጋዜጠኛ አይደለም፣ ፌመስ ስለሆነና እንደ ጋዜጠኛ አክት ስለሚያደርግ ነው እንጂ አጭቤ ሆኗል። ማን ይውልሽ ፖስት ያደረገው ነገር ብሩኖ ጊማራይስ እና አርሰናል በፐርሰናል ተርምስ ተስማሙ። አርሰናል 70 ሚሊዮን ቢድ ለማድረግ ዝግጁ ነው። ነገሮች ሊፋጠኑ ነው ምናምን ነገር ልክ ሞርጋን ሮጀርስ ጋር አርሰናል እያፋጠነው ነው ምናምን ብለሽን በማግስቱ ሂር ዊ ጎ ወደ ቸልሲ እንደተባለው አንድ ድብቅ የፕሪሚየር ሊግ ቡድን አለ እዚህ ውስጥ የገባ ምናምን ብለሽን ነበር። ለምንድን ነው ጌም የምትጫወትበት? ይሄ ሰውዬ ለክሊክ ጌም አንደኛ ፐርሰናል ተርም ከብሩኖ ጋር እንደተስማማን ከታወቀ እኮ ሳምንታት አልፏል። 70 ሚሊዮን ቢድ ልናደርግ እንደሆነ ደግሞ እኔ ከአንድ ሰዓት በፊት የሰራሁት ቪዲዮን ገብተህ ይኸው ተናግሬያለሁ። ምንም አዲስ ነገር እኮ ፖስት አላደረክም። ልክ እንደ ሞርጋን ሮጀርስ ገባ አይደለ? መድፈኛው ቸልሲ ይሄንን ሃይጃክ ማድረግ የማይችልበት ምክንያት ልንገርህ። ተረዳኝ አይደል? በእርግጥ እኛ እየሄድንበት ያለው አካሄድ በጣም ሪስኪ ነው። ምክንያቱም ኒውካስል የሚጠይቀውን ገንዘብ ከከፈልክ ልጁን ማስማማት ብቻ ነው ይመጣል ማለት ነው። ገባ? ከኛ ጋር የተስማማ አግሪመንት ቢኖርም ኒውካስልን እኛ አላስማማንም። ቸልሲ ካስማማ ልክ እንደ ሞርጋን ሮጀርስ ልጁ በቀላሉ ይሄድላቸዋል ማለት ነው። ግን እንዳይሄድላቸው ምን ይዛቸዋል መሰለህ? ቸልሲ ቤት ኤቭሪቲንግ ኢዝ ፎር ሴል። ሚስት ይሸጣል፣ ኩላሊት ይሸጣል፣ አሰልጣኝ ይሸጣል። ስለዚህ የ29 ዓመት ተጫዋችን ማምጣት አያዋጣም። አንደኛ፣ ሁለተኛ ነገር ደግሞ 220 ነው እዛ የሚከፈለው። ገባ አይደለ? እኛ ዋንጫ ለማብላት ስለሆነ የምናመጣው በሳምንት 300 ሺህ ብንከፍለው ምናምን ያዋጣናል። ለኛ 250 ብንከፍለው ራሱ ያዋጣናል። ቸልሲ ቤት ግን ከ200 በላይ ህገወጥ ነው፣ አይከፈልም። ገባ አይደለ? ፓልመር ራሱ ለሽያጭ ዝግጁ ነው። 130 ነው የሚከፈለው። አንተ 300 ከፍላለሁ ብለህ ለቸልሲ 150 ሚሊዮን ከገጫው ይሸጥልሃል ማለት ነው። ሁሉም የተዘጋጀው ለመሸጥ ነው፣ አሰልጣኝ ጨምሮ ማለት። ስለዚህ እዚህ ላይ አይገቡበትም ብዬ ገምታለሁ። ሞርጋን ሮጀርስ ፈላ ስለሆነ ከነበረበት አስቶን ቪላ 50 ሺህ ላይ ከነበረ አንተ 100 አረግልሃለሁ ወይ 150 አረግልሃለሁ ብለህ ማምጣት አያቅትም። ለአስቶን ቪላ ዝም ቢያስብል ገንዘብ 117 ትከፍለዋል። አድክም ኒውካስትል ተጫዋቾች እና ነገር ሊሰጡ ይችላል። ገባ? ላቪያን እና 30 ሚሊዮን ልስጥ ምናምን ያስቸግራል ነው ማለት። ኒውካስትልን የመያዝ እድላቸው ከፍተኛ ነው። ገባ? ኒውካስትል ልጁን የመያዝ እድላቸው ግን ዝቅተኛ ነው። ምክንያቱም ለመክፈል ፈቃደኛ ስላልሆኑ ስለዛ ቤርታ አስጨንቀሽንም ቢሆን ይሄንን ነገር ታሳኪዋለሽ። ዛሬ ማታ የሆነ ነገር ጠብቅ። የቻምፕ ቤተሰቦች መድፈኛው አርሰናል ምን ያህል እንደናፈቃችሁ እረዳችኋለሁ። ገባ? ብዙ ተጫዋቾችም ናፍቋችሁ ሊሆን ይችላል። እኔ ግን ከቦስ ሚካኤል አርቴታ በላይ የናፈቀኝ የለም ነው የምልህ። አሞን ፋየር አባቴ። የአርሰናል ደጋፊ ግን መቼ ነው ማለቃቀስ የሚያቆመው ነው የምልህ። ገባ አይደል? ትራንስፈር ዊንዶ ላይ ፈዘናል። የስ ሪያሊቲ ነው። ገባ አይደል? የፈዘዙ ሌሎች ክለቦች ከሚያለቃቀሱት በላይ ለምንድን ነው የምታለቃቀሱት ነው የምልህ። ገባ አይደል? ሊቨርፑል ቢያንስ ስታርቲንግ 11 ውስጥ 4-5 ተጫዋች ያስፈልገዋል። አንተ ስታርቲንግ 11 ውስጥ ስንት ተጫዋች ነው የሚያስፈልገው? አንድ ተጫዋች ነው የሚያስፈልግ፣ ሌፍት ዊንግ ማን። ለሱ ደግሞ ክሮንኬ 200 ሚሊዮን አወጣለው ትክክለኛው ተጫዋች ከሆነ ብሏል አይደለ? ቪኒሲየስ ጁኒየር የሚገኝ ከሆነ ሮድሪጎ ተጎዳ እንጂ እኮ ሮድሪጎን በእርግጠኝነት እናመጣው ነበር። ገባ? 120 ሚሊዮን አውጥተህ ሞርጋን ሮጀርስን ሲጀመር ሞርጋን ሮጀርስ ብናመጣውም እመነኝ አርቴታን
በደንብ አድርጌ ነው ማቀው ከቤንች ነው የሚጀምረው ኤዜ ነው እዛ ጋር የሚጀምረው ኔክስት ሲዝን እመናኝ ነው ምልህ ሌፍት ዊንግ አመቱ ሲጀመር ኤዜ ነው የሚሆነው ከዛ ቦታ ፈንቅለህ ማስረሳት ካልቻልክ በስተቀር አርቴታ ኮማ ነው ያለ በጀት ጫና ያለበት አታረጋውም አታሳካውም እየተባለ ተጫዋች ሳይገዛለት ስኳድ ሳይኖርበት ያውላ ሰው ጉዳት ምናምን እየተጎዳበት እየተንፏቀቀ ራሱ ሁለተኛ መጨረስ የሚችል አሰልጣኝ ነው ገባር በክሮንኮዮቹ ባትተማመን እንኳን በአርቴታ ለምን አትተማመንም ገባር መቼ ነው ዝም ብለህ ማለቃቀስ የምትጀምረው መጀመሪያ ትራንስፈር ዊንዶው ይለቅ ሁለተኛ ትራንስፈር ዊንዶው ምንም ተጫዋች ሳንገዛ በክሪስቶስ ዞላስ ራሱ ካለቀ አርቴታን እመነው ነው ምን 10 ጨዋታ ገባር ምን ሆነህ ነው ምን ሆነህ ነው እምነት ይኑርህ ፋየር አባቴ ገባረ ሁለተኛ ዋንጫ ደግሞ በልቶትም የሚቀጥለው አመት ትራንስፈር ዊንዶም ታለቃቀሳለህ ማለቃቀስ ይብቃ አባቴ የበላይነህ እንደ በላይ ሰው አክታር ለመድፈኞቹ አርሰናል ደጋፊዎች መልካም የሚባል ዜና በዚህ ሰዓት ተሰምቷል ብራዚላዊውን የኒውካስትል ዩናይትድ አማካኝ ብሩኖ ጉማሬሽን ለማስፈረም ከተጫዋቹ ጋር በግል ሙሉ በሙሉ ከስምምነት ላይ መድረሳቸው ተነግሯል ተጫዋቹም ከሚኬል አርቴታ ጋር ከስምምነት ላይ ደርሷል ነገር ግን መድፈኞቹ አርሰናሎች በተጫዋቹ የዝውውር ሂሳብ ዙሪያ ከኒውካስትል ዩናይትድ ጋር ከስምምነት ላይ ያለመድረሳቸው የሚታወቅ ነው ታዲያም እንግዲህ ካቀረቡት የዝውውር ሂሳብ አሻሽለውም 7 ሚሊዮን ፓውንድ መልሶ ለማቅረብ ዝግጅት እያደረጉ እንደሚገኙ ነው ሪፖርቶች እየተቆሙ የሚገኙት ኒውካስትል ዩናይትዶች ተጫዋቹን የመሸጥ ፍላጎት እንደሌላቸው የተነገረ የሚገኝ ሲሆን በክለባቸው ለማቆየትም ፍላጎት አላቸው ነገር ግን መድፈኞቹ አርሰናሎች ዋጋ አሻሽለው አቅርበው እንግዲህ ይህንን ተጫዋች ወደ ቡድናቸው ለማምጣት ጥረት እያደረጉ ይገኛሉ ከተጫዋቹ ጋርም በግል ዙሪያ ከስምምነት ላይ መድረሳቸው ተነግሯል በሚቀጥሉት ጊዜያቶችም እንግዲህ ከኒውካስትል ዩናይትድ ጋር በዋጋ ይደራደራሉ ተብሎ ይጠበቃል 7 ሚሊዮን ፓውንድ አድርገው እንግዲህ ዋጋውን አሻሽለው ለተጫዋቹ ዙሪያ ያቀርባሉ ተብሎ ይጠበቃል ተጫዋቹ ግን በግል ዙሪያ ሙሉ በሙሉ ከስምምነት ላይ መድረሱ ተረጋግጧል ይሄ ዜና ለመድፈኞቹ አርሰናል ደጋፊዎች መልካም የሚባል ዜና ነው ሃንግማን ዘንድሮ ምን አድርጉ እያለ ነው የሚገኘው ጋይስ አለቃችሁም ብሎናል ከአርሰናል ሌላ ተጫዋች ለመቀማትም እያሰበ ነው የሚገኘው እሱንና የክለባችን አርሰናል ዛሬ የተሰሙ ወሳኝ መረጃዎችን ልንገራችሁ እንግዲህ ከክሪስቶስ ዞሊስ መረጃ ነው ምን ጀምረው በመጨረሻም ግሪካዊ ተጫዋች ዞሊስ ኳሊ እንደምትመለከቱት ህክምናውን በሚገባ በማጠናቀቅ በሶብሃ ሪያሊቲ ሴንተር እንግዲህ ከአሰልጣኝ ሚኬል አርቴታና ከአንድሬ ቤርታ ጋር በይፋ ለክለባችን አርሰናል ለመጫወት ፊርማውን አኑሯል ማለት ነው በክለባችንም የ17 ቁጥር ማሊያን በመልበስ የግራ ክንፉን ይመራል ተብሎ ሲጠበቅ በዚህ ክረምት እስካሁን ካደረግናቸው ዝውውሮች ትልቁ ዝውውር እንግዲህ ይህ ነው ብዬ ነው የማስበው በተለይ ተጫዋቹ በቆም ኳሶች ላይ ያለው ብቃት ለክለባችን አርሰናል ለቀጣይ ዓመት ከፍተኛ ጥንካሬን ይሰጣል ተብሎ ሲጠበቅ በሌላ በኩል ቼልሲ በአርሰናል በጥብቅ የሚፈልገውን ብሩኖ ጉማሬሽን ለማስፈረም በከፍተኛ ሁኔታ እየሰራ እንደሆነ ተረጋግጧል እንደምታውቁት አርሰናል ዘንድሮ ለአንድ ተጫዋች ይገባዋል ካለው ሂሳብ በላይ ከተጠየቀ እንደማይከፍል ይታወቃል ቼልሲም ታዲያ ይህንን በመጠቀም ለብሩኖ ጉማሬሽ እንግዲህ ከአርሰናል የተሻለ ገንዘብ ለማቅረብ እየተንቀሳቀሰ እንደሚገኝ ነው የተሰማው ብሩኖ ጉማሬሽ ግን ክለባችን አርሰናልን መቀላቀል ይፈልጋል እኔ ከሞርጋን ሮጀርስ በላይ ይህ ዝውውር በጣም ያስፈልገናል ብዬ ነው የማስበው ምክንያቱም መሃል ሜዳ ላይ በሶስቱም ቦታዎች ላይ ትልቅ ግልጋሎት መስጠት መቻሉ እንደ ዴክላን ራይስ ድካም ላይ ላሉ ተጫዋቾች ከፍተኛ ረፍት ስለሚሰጥ ብሩኖ ጉማሬሽ ግዴታ መፈረም አለበት እባካችሁ አርሰናሎች ይህንን ተጫዋች እንደምንም ማስፈረም አለባችሁ